ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ ፕሮግራም ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው። የተከበራችሁ የሚዲያችን ተከታታዮች ሰሞኑን ጄኖሳይደሩና ዋሻው የብልጽግና መንጋ ከጠቅላይ ሚኒስትሩ ጀምሮ እስከ የጦር ጀነራሎቹ ከ5 ዓመት በፊት በትግራይ ምድር በሰሜን እዝ ላይ የሰሩትን ድራማና ተውኔት አሁንም ከ5 ዓመት በኋላ ለስልጣናቸው ማቆያ ለመጠቀም ዝክረ ሰሜን እዝ ብለው ባዘጋጇቸው የተለያዩ መድረኮች ባገኙት አጋጣሚና መድረክ ተጠቅመው ስላለፈው ውሸታቸው ብቻ ሳይሆን ስለ አሁናዊ እቅዳቸውና ዳግመ የጦርነት ዘመቻ በትግራይ ላይ ያወሩ የተደመጡበት ክስተት እንደነበር አይተናል። ነገር ግን በወቅቱ በና አብይና ጀሌዎቹ በትግራይ ሰፍሮ የነበረው የሰሜን እዝ ቀድሞ የተጠነሰሰለት ሴራ እንደነበር በበቂ ማስረጃና የዓይን እማኝ የተረጋገጠ መሆኑን እያወቁ እነዚህ ዘመነኛ አታላዮች ባለፈው በዚህ ድራማ ሰበብ በአገሪቷ የተፈጠረ ጦርነት አገሪቷ በአፍጢሟ እንደደፋትና የብዙ ኢትዮጵያውያን ሕይወት እንደተቀጠፈ አይተናል። ይሁን እንጂ አሁንም እነዚህ በደምና በዘር ማጽዳት ወንጀል እጃቸው የታጠቡ የብልጽግና አመራሮችና ጀነራሎች አሁንም አይናቸው በጨው አጥበው በአደባባይ ዝክረ ሰሜን እዝ እያሉ ዳግም ኢትዮጵያውያንን ለመሸንገልና ለቀጣይ የጦርነት እቅዳቸው ታሳቢ ያደረገ በሚመስል አኳኋን በሚዲያዎቻቸውና በተከፋይ የሚዲያ ሰራዊታቸው ሲዘላብዱ እያየን ነው። ዳሩ ግን ከ5 ዓመት በፊት የነበረው የኢትዮጵያውያን አመለካከትና አምልኮ በብልጽግና ፓርቲ ላይ አሁን እንደ ጉም በነውና ነው። ብልጽግና የሚባለ ስብስብ አገር አጥፊ ውሸታምና አታላይ መሆኑን የእያንዳንዱ ኢትዮጵያዊ መዝሙር ከሆነ ሰንብቷል። ከ5 ዓመት በፊት የብልጽግና መንጋ በትግራይ ህዝብና ህወሓት ላይ ባቀደው የማጥፋትና የማጥቃት እቅድ ለማሳካት ጦርነት የሚጀምርበት ምክንያት ሲያጣ አንዱና መላው ኢትዮጵያውያንን በስሜትና በቁጭት አነሳስቶ በትግራይ ህዝብ ላይ እንዲዘምት ያስችላል ያለው እቅድና ሴራ በትግራይ የነበረው የሰሜን እዝ በተለያዩ መንገዶች በህወሓት ላይ ትንኮሳ እንዲፈጠርና ህወሓትም ምህረት እንደማይሰጠውና ሰሜን እዝን ሲያጠቃ በሰበቡ በሰሜን እዝ ተጠቃ አዋጅና ዋይታ መላው የአገሪቷ ህዝቦች አሰባስበው በትግራይ ህዝብና ሰራዊት ላይ የዘር ማጽዳት ወንጀልና ዘመቻ ሊፈጽም እንዳቀደና ምንም ቢሆን በወቅቱ ያቀደውን እቅድ ተሳክቶለታል። ይሁን እንጂ የሚያሳዝነውና የሚገርመው ነገር ይህ ከ5 ዓመት በፊት በአብይ አህመድና ጀሌዎቹ በሰሜን እዝም ይሁን በትግራይ ህዝብ ላይ የተሰራው ድራማና ሸፍት እነዚህ የዘመኑ የወረበላ ስብስብ የብልጽግና ወዳደሮችና ተላላኪዎች አሁንም ይህ አገር እንደ አገር በሰውና በንብረት በኢኮኖሚም ጭምር ኪሳራ ያደረሰን እኩይ ተግባርና ሴራ ዝክረ ሰሜን እዝ በማለት እንዳይደገም እንዳይረሳ ያሉ ጆሮአችን እስኪደማም ያዞምባ አምቢዎች ሲቀላምጡ አየን። ዳሩ ግን በወቅቱ የአብይ አህመድ ብልጽግና መንደር ባለስልጣናት የነበሩ ሰዎች በወቅቱ የነበረና የታሰበው ሴራ በስብሰባ አዳራሽ በአብይ አህመድ ልሳንና ቃል በቃል የተነገራቸው የሰሜን እዝ ሴራ ከጊዜ በኋላ አደባባይ አስጥተውታል። ከነዚህም አንዱ እውነተኛው የሰላምና የእውነት ሰባኪና አቋም ያለው በወቅቱ የአብይ አህመድ ከፍተኛ ባለስልጣን የነበረው ታዬ ደንደአ ነው። የአብይ ሴራና ሸፍጥ በአደባባይ በሚዲያ የዘረገፈው ምንም እንኳ ታዬ ደንደአ ይህን ሚስጥርና የብልጽግና ብልግናና ቀጥፈቶች በመናገሩ ለእስር ቢዳረግም ነገር ግን እውነትና ንጋት እያደር ይጠራልና ታዬም ይህን የሰሜን እዝ ሴራና ሸፍጥ በመናገሩ ቢያንስ የህሊና እረፍትና ለነዛ በወቅቱ በነ አብይ ስልጣን እንደ ከብት ሲነዱ የነበሩ ኢትዮጵያውያን በልጻጊዎችና ተደማሪዎች ደግሞ ትልቅ የህይወት ትምህርት ነው ታዬ ደንደአ ያስተማረው። በመቀጠልም በትግራይ የጦርነት ወቅት የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበረ አዳሙ በወቅቱ ስለ ትግራይ ጦርነት ቅድመ ዝግጅትና አጀማመር በልሳኑ የተናገረው በቪዲዮ የተቀረጸ በቂ ማስረጃ አለ። እንዲሁም ከጦርነቱ በፊት ከአብይ ጋር ይመክር የነበረው ጀነራል ጻድቃን በዚህ ቪዲዮ ተካተዋል። ውድ አድማጮቻችን እስኪ በልሳናቸው በወቅት የነበረውን ምስክርነት የሰጡ የቪዲዮ ስብስቦች ይዘንላችሁ ቀርበናል። ቪዲዮውን በማየት የራሳችሁን ፍርድ አስቀምጡ። ይሄን ነገር እኛ እናደርጋለን ማለት ነው። እንዲመጣ ሰሜን እዝ እኛን በሴራ ያደርጋል። ጦርነት ባይፈጠር የትግራይ ኮማንደሮችን እስከ 10 አለቃ ድረስ እነሱ ነው የኛ ሰዎች ማስገባት አይችልም። ስለዚህ ከዛ ለማውጣት እኛ የራሳችንን ነገር እዛ ውስጥ ለመስራት ጦርነቱ አስፈላጊ ነበር። ምን ያደረገው ብሎ በራሱ አንደበት የሚባልበት 2500 ሰዎች ፍልፍል ይንተናከ አዳማ ጊዜው ታስታውሳለህ? 2013 ሐምሌ ላይ ቀኑን አስታውሱ። ወንከሰውዬ ለኔ ካለ አንተ አይደለም ማለት አልችልም።
እና ሌሎች ደግሞ ደጋፊ ነገሮች አሉ። ይህንን ሰሜን እዝን ከማጥቃቱ በፊት በአማራም በአፋርም ሰራዊት ተጠግቷል። ይሄ ደግሞ ጥያቄ ነው። ሁለተኛ ይሄ ሰራዊት ሌላውን ለመጠበቅ እዛ ሄዶ ለምን ይተኛል? በዚህ ልክ እስኪመጣ ዳይሬክሽኑ ትክክል አለመሆኑ በተኛበት ነው የተመታው ሲባል ሌላውን ለመጠበቅ እዛ ሄዶ ራሱንም ሳይጠብቅ ሲል ምን ማለት ነው? ይሄ ሶስተኛ ይህ ሀገር ነው። ሀገር ማንነት አለ፣ የመከላከያ ደህንነት አለ። ይሄ ሁሉ በትግራይ በሙሉ ይሄ ሁሉ ዝግጅት ሲደረግ ለምንድን ነው መረጃ ያልከኝ? ወይስ መረጃው ተገኝቶ ዝም ብሎ ከዚያስ መረጃው ካልተገኘ ወይም ተገኝቶ ዝም ከተባለ በወቅቱ መከላከያን ይመራ የነበረ ሰው ደህንነትን ይመራ የነበረ ሰው ለምንድን ነው ተጠያቂ ያለ? ምክንያቱም ኃላፊነትን በአግባቡ አልተወጣም። መካሄድ ነበረበት። ግን ጀነራል አደም ይሄ አምባሳደር ሆኖ ቱርክ ገባ። በምላሽ ፌደራል ፖሊስ ሆኖ እንደዛ ሄደ። ያችን ክስተት ትንሽ ላሳያችሁ። የአማራ ክልል ፖሊስ፣ የአማራ ክልል መንግስት በወቅቱ አቶ ተመስገን ነበሩ ፕሬዝዳንት። ይሄ ነገር ሊከሰት እንደሚችል ቀደም ብለን እናውቅ ነበርና በተለይ ደግሞ የወያኔዎች ዝግጅት አጠገባችን ስለነበረ እኛ ኦልሬዲ ስራችንን ሰርተን ነበር። ምደባ ተካሂዷል። በየድንበራችን ከምስራቅ እስከ ምዕራብ ዝግጅታችንን ጨርሰን እየተጠባበቅን እያለን ነበር ምሽት ላይ ጦርነቱ የተጀመረው። እናም ረዳት ኮሚሽነር ቢሰጥ ይባላል የልዩ ኃይል አዛዥ ነው። ደወለልኝ። አቤ ነው የሚለኝ። አቤ ያለኝ እኔ ደግሞ ብዙ ጊዜ አንበሳይ ነው ወታደሮች ወይም መሪዎችን ብዙ ጊዜ አንበሳይ እያልኩ ነው ማዛቸውና አንበሳይ ስለ ጦርነቱ ተጀምሯል አለኝ። እናማ ገጥመናል አለ። የተነጋገርናቸው ብዙ ወታደራዊ ቋንቋዎች ስለነበሩ በተነጋገርነው መሰረት ቀጥል አልኩት። እሺ አለ። እኔም ወዲያው ለፕሬዝዳንታችን ደወልኩ። በቃ እንግዲህ መጠን ነው አለ ያለኝ አቶ ተመስገን። ያዝበለው አለኝ። አሁን እንደዋል ነው አለ። አዎ ገጥመናል አልኩት። ከዛ በኋላ እንግዲህ ያው ስራ ነን፣ ሁላችንም ስራ ላይ ነን። ትንሽ ቆይቶ ረዳት ኮሚሽነር ቢሰጥ፣ ረዳት ኮሚሽነር ማለት በፖሊስ ብርጋዴር ጀነራል ማለት ነው እና ብርጋዴር ጀነራል እያልኩ ጠራው ሲለኛል የተለመደ ስም እሱ ስለሆነ እንደገና መልሶ ደወለ። በተነጋገርነው መሰረት እየሆነ ነው አለኝ። የተነጋገርነው እንደው ዛሬ ግልጽ ላድርግላችሁ ስላለፈ እዛው ውስጥ ያሉ ከኛ ጋር ቅርበት የነበራቸው በተለይ ደግሞ በዚህ ሁመራ አካባቢ የነበረው የሜካናይዝድ ክፍለ ጦር አባሎች ከኛ ጋር ግንኙነት ነበረ፣ እናጠና ነበር። አንድ ነገር ቢፈጠር እንዴት ከዛ ኃይል ወደኛ ማምጣት መሳር እንዳለብን ወረዲ አጥንተን የጨረስነው ስለነበረ በተነጋገርነው መሰረት ስንባባል እኔና ረዳት ኮሚሽነር ቢሰጥ እንግባባለን። በተነጋገርነው መሰረት እየሆነ ነው። ምን ላድርግ አለኝ። ምን ማለት ነው? ብረት ለበስ የነበሩ እዛ ሜካናይዝድ የነበሩ ልጆች በእኛ ልዩ ኃይል ሽፋን እየተሰጣቸው ወደዚህ እንዲመጡ ማድረግና ከመጡ በኋላና እኛ ጋር ከደረሱ በኋላ አዙሮ ወደ ጠላት መደገን ስለነበረ እየመጡ ነው። ምን ላድርጋቸው አለኝ። አዙርና ወደ ጠላት ደቅን አልኩት። አደረገው። መጀመሪያ ሽፋን እየሰጠን ያወጣናቸው ብረት ለበሶች ከዛ በኋላ እንደገና ለኛ ልዩ ኃይል ሽፋን እየሰጡን እግረኛው ገባ።
ከዛ በኋላ የሆነውን የምታውቁት ነው። ጦርነቱ የተጀመረው በዚህ መንገድ ነበር። እለቱ አይችልም የኃይል ማክተት ስራም ተሰራ። በርካታ ኃይሎች ከመሀል ሀገር ተሰብስበው ጎንደር ገቡ። እንግዲህ የኮማንዶ ክፍለ ጦር እዛ ገባ። በርካታ ክፍለ ጦሮች ወልዲያ፣ ቆቦ መጡ። በግልጽ በኃይል እንቅስቃሴውን ጦርነቱ የማይቀር መሆኑ እየታየ ሄደ። የአብይ አንቀሳቀሳቸው ወታደሮች ቆቦ ከገቡ በኋላ ጎንደር ከገቡ በኋላ ከጎንደር ወደ አፈር ያለው ርቀት ይታወቃል። ከቆቦ ወደ አላማጣ ያለው ርቀት ይታወቃል። ኃይሉን በሞቢላይዝ ሆኖ ኮማንዶ ተስተካክሎ ጦር መሳሪያ ይዞ ለማጥቃት የተዘጋጀበት ወቅት የትግራይ ክልላዊ መንግስት ያኔ ሁለት አማራጭ ነው የነበረው። ወይ ዝም ብሎ በመጠበቅ እግር መስጠት ነው፣ አለበለዚያ ግን ራሱን ለመከላከል እርምጃ መውሰድ ነው። ራሱን ለመከላከል የወሰደው እርምጃ በ11ኛው ሰዓት ማለት ይቻላል። ስለዚህ ይሄ ሰሜን ዕዝ እንደዚህ ተደረገ የሚባለው ነገር እንደ ሰበብ የኢትዮጵያን ሕዝብ ለማነሳሳት ወንጀለኛ ለማስመሰል ተደርጎ የሚደረግ ነገር ነው እንጂ የጦርነቱ ምክንያት እሱ አይደለም። ከጠቅላይ ሚኒስትሩ ጋር 3 ጊዜ ተገናኝተናል። በ3ቱም ጊዜ ከትግራይ ሕዝብ ጋር እየተጣላ እየሄደ ነው። ከትግራይ ሕዝብ ጋር ችግር እየተፈጠረ እየሄደ ነው። አይ ስለነበር ይህንን ችግር መፍታት አለብህ፣ ይህንን ችግር መፍታት ላይ ፈቃደኛ ከሆንክ በዚህ ባግዘ የምፈልገው ነገር የለኝም የሚል አስተሳሰብ ነበር። መጨረሻም ነገር እየከፋ ሲሄድ እና የተዘጋጀ መስሎ ሲታየው በግልጽ በገንዘብና በኃይል የማይፈታ ችግር ያለው የትግራይ ሕዝብ ከሌላው ሕዝብ የተለየ አይደለም። በገንዘብና በኃይል ይመረከካል። ይህንን እኔ እፈታዋለሁ፣ አንተ በዚህ ጉዳይ ላይ እንቅልፍ እያጣህ አትዘር የሚል መልስ የሰጠኝ። ከእሱ ጋር ብቻ አይደለም የተገናኘው፣ ከደመቀ ጋር 3 ጊዜ ተገናኝተናል። በዚህ ጉዳይ በዝርዝር ተነጋግረናል። እዛም ላይ የተመሳሳይ አመለካከት ነው ያገኘሁት። አሁን ሾፍታ ባለው ከብርሃኑ ጋር እንገናኝ ነበር። ሁላችንም የሚያወድም ጦርነት ነው የሚሆነው። ስለዚህ ይሄ ጦርነት እንዳይደረግ የተቻለን ያህል ማድረግ አለብህ የሚል አንስቼለታለሁ። በሀሳቡ ያኔ እሱ እውነት ክለው ነው ያለኝ፣ ሁለታችንን የሚያጠፋ ነው ያለኝ። መነሻው ጉልበባ ስለነበር አሁን ጊዜ አግኝተናል። ስለዚህ ቀደም ብሎ በአፄ ምኒልክ ተጀምሮ የነበረውን ፕሮጀክት ተግባራዊ ማድረግ እንችላለን። ይህን ተግባራዊ ለማድረግ ሌሎች እንቅፋቶች ቢኖሩ ዋናው እንቅፋት ትግራይ ውስጥ ነው ያለው። ስለዚህ ይህን ማጥፋት አለብን ተብሎ የተጀመረ ስራ አድርገን ነው። 2013 በሰሜን ዕዝ የተፈጸመው ዘግናኝ ጥቃት ብዙ ኢትዮጵያውያንን ያሳዘነ ነው። ለሀገርና ለሕዝብ ጥብቅና የቆመው የመከላከያ አባላትንም ይህ የህወሓት ጁንታ አግቷቸው ነበር። አሁን ላይ ድልና አሸናፊነት በመከላከያ ተደምድሟል። ሁሉም የእብሪት እስትንፋሶች ተዘግተዋል። ብርጋዴር ጄኔራል አዳምነህ መንግስቴን ጨምሮ በግፍ በጁንታው ኃይል የተሰወሩና የታገቱ ከፍተኛ የጦር አዛዦችና ኃላፊዎች ከጓዶቻቸው ጋር ተቀላቅለዋል። ሰራዊታችን እኛ አደጋ በማይደርስበት መንገድ ጥንቃቄ በተሞላው በተለይ ጁንታው አመራሮችን በቅርበት ይከታተሉ ነበር። እነሱንም እኛንም በሚነጥል መንገድ በአየር ምድባችን ከፊት ጠባብ መንገድ ላይ በተኩስ የነሱም ትምህርት ተቃጠሉበት ሰዓት መሄጃ አጥተው ወደኋላ ወደኛ ሲመለሱ እንደገና ተመልሶ ወደኋላ በሚሄዱበት ጊዜ ያንንም በሌላ መኪና ተመቶ ተቃጥሎ እንዲዘጋ ሲደረግባቸው መሄጃ በማጣታቸው የነበረውን ማቴሪያልና መኪናቸውን አንጠባጠቡ ሲሄዱ ፈጥኖ የመከላከያ ኃይላችን ደርሶ እንግዲህ አብረውኝ የነበረ በሙሉ ታጋጆችን በነፃ ወጣን። መላው የኢትዮጵያ ሕዝብም ደስተኛ የሆነበት ምርጥ ኦፕሬሽን የተሰራበት ጠላትና ወገንን የለየ ጥሩ ስራ ነው የተሰራበት ብዬ የማምነው። በዚህም ለመከላከያ ሰራዊታችን በአጠቃላይ በዚህ በተሳተፈ በግሌም አብረው በነበሩ ጓዶችም ስም እናመሰግናለን። ኮርተንበት ሰራዊቱ በፍጥነት በመድረሱ በሰራዊቱ ላይ ጉዳት ሳያደርሱ ሰራዊቱ ይህን ሰራዊት ሊታደገው ይችላል። የኢትዮጵያ ሕዝብ ጫናም ከፍተኛ ነው የነበረውና
ለውጊያው በነበረው ድጋፍ ሰራዊቱም የነበረው የማጥቃት እንቅስቃሴ በፈጠረው ጫና ሰራዊቱ ወደ እጁ እንዳስገባን አድርጎናል። በዚህ ደስተኛ ነን። የኢትዮጵያ ሕዝብም በዚህ በኩል ላደረገው ጫናና ላደረገው ድጋፍ እያመሰገን እኛም ያለምንም መጓደል ወደ ሕዝባችንም ቀርበን ደስታችንን መግለጽ እንፈልጋለን። ውድ አድማጮቻችን ይሄው ነው በወቅቱ መሬት ላይ የነበረ እውነታ። ይሁን እንጂ በጣም የሚያሳዝነውና የሚያሳፍረው ነገር ግን ያኔው ውሸታቸውና ቅጥፈታቸው ሳይበቃም ብልጽግናዎች አሁንም ከ5 ዓመት በኋላ ባለፈው ሳምንት ባከበሩት ዝክረ ሰሜን እዝ በዓላቸው ያኔ እንደነገሩን የሰሜን እዝ በተኛበት ታረደ፣ ተጨፈጨፈ፣ ህወሓት በታንክ ወጣባቸው፣ ገድሎ መሬት ላይ በመኪና ሬሳቸውን ሲጎትቱ አለ የሚሉ የፈጠራ ትርክቶችን በተግባርና በልሳናቸው ይኸው እንደሰማችሁት ነው። በወቅቱ በቦታው የነበረ የሰሜን እዝ አዛዥ የነበረው ጀነራል ንግግር ነበር ያደመጣችሁትና ያያችሁት። የትግራይ ህዝብና ሰራዊት አይደለም የሰሜን እዝ ለዓመታት ተዋልዶና ተግባብቶ የነበረን ወታደር ሊገድልና ሬሳ ሊጎትት ይቅርና ይህ በምስሉ የምታዩት በ10 ሺዎች የሚቆጠር ትግራይን ለመውጋትና ለማውደም የተላከ የብልጽግና መከላከያ ወታደር ምርኮኛም በምህረት የለቀቀ ወደ መጡበት በአደባባይ የመለሰ ኩሩና ጀግና አስተዋይና ልባም ህዝብ እንደሆነም በተግባር ያሳየ ህዝብ ነው የትግራይ ህዝብና ሰራዊት ማለት። የተከበራችሁ የሚዲያችን ተከታታዮች ትግራይን ለመምታትና ለማጥፋት በወቅቱ በትግራይ ላይ የተጀመረው ጦርነት እንደሰማችሁት በእንደዚህ አይነት መንገድ ነበር የተጀመረው። እናም ጦርነቱ ተጀምሮ በ2 ዓመቱ ወደ ማፋሳሻ ጦርነት በሁለቱም ወገን በትግራይም በብልጽግና ተደማሪዎችና በልጻጊዎች ጎራም በአጠቃላይ ደግሞ በአገሪቷ በዓለማችን ታይቶ የማይታወቅ መተላለቅና መጨራረስ አስከተለ። ይሁን እንጂ የብልጽግና አገዛዝ አሁንም ከ5 ዓመት በፊት የተካሄደውን ጦርነት ያስከተለው እልቂትና አገራዊ ውድመት አሁንም ያስተማረው አይመስልም። ዛሬ መነጋ ጠባ በባለስልጣናቱና በጦር ጀነራሎቹ መጣንባችሁ እንደመሳቸዋለን በኋላ እየየ አይሰራም ምንትሴ በማለት በሚዲያዎቹ ሲያቀራራ እየሰማንና እያየን ነው። ነገር ግን የትግራይ ህዝብ ለደረሰው የዘር ማጥፋት ወንጀልና ድርጊት መካስ ሲገባው የትላንቱ አልበቃ ብሏቸው አሁንም ቃታቸውንና ሀሳባቸው ዳግም የትግራይን ህዝብ ለማጥፋት ከሆነ ጉዟቸው በጣም ትልቅ ስህተትና ቀይ መስመር እያለፉ እንደሆነ ሊነገራቸው ይገባል። ትግራይ አይደለም አሁን በተንፈሻ አግኝታ ያኔ በ360 ዲግሪ ተከባና ተዘግታ የ9 ሀገራት ኃይል ተሰባስበው ዘምቶ በከባድና መራራ መስዋዕቶች ከበባውን በርግዳ ደብረ ሲና መድረሷ የቅርብ ቀን ትውስታ ነው። እናም አሁንም የትግራይ ህዝብና ሰራዊት የመጀመሪያ ምርጫቸው ሰላምና ሰላም ነው። ይሁን እንጂ ይህ የትግራይ ህዝብና ሰራዊት የሰላም ፍላጎትና ጥያቄ ወደ ጎን በመተው የብልጽግና አገዛዝ አሁንም በትግራይ ህዝብ ላይ ዳግመኛ ጦርነት እከፍታለሁ ብሎ ካሰበ የሀገሪቷ የመኖር ያለመኖር በአብሮነትና አንድነት የመቀጠልና ያለመቀጠል ጉዳይ ጥያቄ ምልክት ውስጥ የሚገባ ይሆናል። እናም ወዳጅም ጠላትም ማወቅ ያለበት ጉዳይ ትግራይ በአሁኑ ሰዓት ከፊት የተደቀነባትን የገዳዮችና ነፍሰ በላዎች የብልጽግና አዲስ የጦርነት እቅድ ለመከላከል ከመቼውም ጊዜ በላይ በተጠንቀቅ እንደሆነች ይታወቅ። ውድ የሚዲያችን ተከታታዩ ለአሁኑ የሰሜን እዝ ሴራና ሚስጥር በሚል ያዘጋጅንላችሁ ፕሮግራም ይህን ይመስል ነበር። በቀጣይ ፕሮግራም እስከምንገናኝ ሰላም እያላችሁበት ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።